እስልምናን አውቀሃል የለም ሉክ እንግዲህ በምን ያህል ፍጥነት ሻሃዳ ሊያስይዙ እንደነበረ እንግዲህ ልጁ እንግዲህ ክርስቲያን ነው ተብሎ ማለት ነው። ከዛ በኋላ ልጁ የሚናገረው ነገር ሻሃዳ ሊይዝ ነው ብሎ ቀጠለላቸው ማለት ነው። ሃይማኖት እየሰበካችሁ አይደለም እንዴ? እሺ እኔ የምለውን በልሽ ከኔ ጋር እሺ። ሉክ እዚህ ጋር ለሪከርድ እየተዘጋጀ ነው። እንግዲህ ልጁ ክርስቲያን ነኝ ብሏል። ሻሃዳ ልናስይዝ ነው አለ። ክርስቲያኖችም ካላችሁ ሙስሊሞችም ካላችሁ በደንብ ሪከርድ አድርጓል። ምን ያህል ድራማ ለምን እንደዚህ ያለው? ለምን ነው ያኛው የፖለቲካ አንደኛው የፖለቲካው ድራማ ክፍል አይመስለኝም። ምክንያቱም ባለፈው ተመቷል፣ ያኛው ደርሶበታል፣ አዋርዶታል። ቃል ቤቱ ገብቶ ለምን ድራማ የምትሰራው ብሎ ሜይ ቢ ክርስቲያን ያሳያችኋል፣ ወይንም እሱን ቤቱ ገብቶ ክርስቲያን ታዘጋጀዋለህ፣ እሱንም ታሳያችኋለህ። ቤቱ ገብቶ አዋርዶታል። ያንን ስለተመታ ከዚህ በፊት ስለሚያውቃት ታውሲ ችግር የለውም ቆይ ምናምን አለ። ይህንኛው ነው የድራማው ዋና ጠንሳሽ የሚሆነው ማለት ነው። ቀጥል ላችሁ ሪከርድ አድርጉ። ያው ክርስቲያን ነው ሻሃዳ ለመያዝ ነው የመጣሁት ብሎ የተናገሩ ክርስቲያን ነው ብሎ አጽንኦት መስጠት ለምንድን ነው ያስፈለገው? ደጋግሞ ሪከርድ ክርስቲያኖችም አድርጉ ለምንድን ነው ማለት ያስፈለገው? ደጋግሞ ሪከርድ አድርጉት ለምን ማለት አስፈለገው ነበር? ይታወቃል፣ ድራማውን እየተጫወተው ስለሆነ ማለት ነው። አስቀጥለው። ስለዚህ እናስይዘዋለን ማለት ነው። እሺ ቀጥል። እሺ አሽሃዱ በል። አሽሃዱ አላ ኢላሃ ኢላላህ እፎይ ረሱላ መሐመድ ቅማላም እናታችሁ ትበዳ። አያችሁ ኢሚዲየትሊ የፊቱን ሪአክሽን ምንም አልተቀየረም። አዎ ብሎ ኮንፊርም አደረገው ማለት ነው። የድራማው አካል ስለሆኑ ማለት ነው። ምን አይነት ኢምፕሬሽን ነው መፍጠር የፈለጉ ሰው ላይ ክርስቲያኖች ተሳዳቢ ናቸው ለማለት ነው። ኢንቴንሽኑ ያ ነው። ኢሚዲየትሊ ኮንፊርም አደረገው። አዎ ብሎ ኢሚዲየትሊ ነው የተቀበለው። ኦኬ ቀጥል ክርስቲያን። ያ ማላ መሐመድ ልታስከትለኝ ነው ወይ መሰለኝ። አንድ ሰው እንዳያወጣው። እሺ ቀጥል። የድራማው አካል ምንድነው? አንድ ሰው እንዳያወጡት ሌሎች ያኛው የድራማው አካል ስላልሆነ ነው ጣልቃ እንዳገባ። ይቀጥል። ምንድነው እሱ ማስረጽ የፈለጉት? እየተሰደብን ነው ምትለዋን ለማጽደቅ ነው። የጠራው ልጁ ማን ነው? እፎይ ረሱልላህ ምትል ጠርቷል። ስለዚህ እፎይን እንዴት አድርገን እንመታለን ነው። እንደዚህ አይነት ሌም ሲዲ የሆነ አርጉመንት እንትኖችን ድራማዎችን ጠንቅቀን እናውቃታለን። እኛ ቤታችን ላይ በደንብ ታዝባችኋል አይደለም? ወደ ክርስትና ለማምጣት ተውና እስልምናን ወክሎ ለመወያየት እንኳን ካልተመቸን ፕሮፋይሉን አይተን እናስወጣለን። አይታችኋል። ክርስቲያኖች ብቻ ሳትሆኑ ሙስሊሞች ለዚህ ትመሰክሩልናላችሁ፣ ታጨበጭቡልናላችሁ። ባለፈው አይታችኋል። አንደኛው ፕሮቴስታንት ሆኖ ሙስሊም ነኝ ብሎ ምን ያህል አዋርጄ እንደላኩት አይታችኋል። እሱ ሙስሊም ነኝ ብሎ እየደረቀ ያውም ማለት ነው ሙስሊም ነን እያለን ጥያቄን መመለስ እንኳን ቤታችን ላይ እንዴት በእስልምና ስም ትመጣለህ ብለን እንዴት ፕሮፋይልን አይተን የፕሮቴስታንት ነው ብለን አዋርደን የላክ ነው አይደለ? እኛ መገለጫችን እውነት ስለሆነ ማለት ነው። አሁን የልጁን ፕሮፋይል አሳያቸው። ቀጣይ ደግሞ ትናንትና የነበረውን እናሳያቸዋለን። ቀጥል። እሺ እኛ ዘነዋል። ሪካርዱ ኤቭሪቲንግ ታይዛለች። ዛሬ ያለበትን የልጁን ፕሮፋይል ላሳያችሁ። እንግዲህ ታያችሁ ልጁ ክርስቲያን ነው ለማለት አንድ ቪዲዮ ተለቀቀ። ክርስቲያን ነው ለማለት ያ ቪዲዮም ደግሞ ምንድነው? ከዚህ በፊት ተቆርጣ የወጣች ሙስሊሞች ከሊጥ ጋር ምናምን የሚያደርጉትን ግንኙነት የተናገርኳትን እሷን የለቀቃት። መቼ ነው የተለቀቀው? አሳያቸው። እኔ ከመቶ በላይ መረጃ ኦኬ ስንት ሰዓት ላይ? 10 ሰዓት ላይ ድራማው ከተካሄደ በኋላ ማለት ነው። ልክ ድራማውን እንዳካሄዱ እችን ቪዲዮ ለቀቋት። ምክንያቱም ሰው ሰርች ያደርጋል፣ ከዛ በኋላ ፍለጋ ይሄዳል። ማን ነው ይሄ ልጅ ብለው ይሄዳሉ። ስንት ላይ ፎሎወር አለው? ስንት ተከታይ አለው? 975 ሰዎች ተከታዮች አሉት። ስንት ሰው እሱ ተከትሏል?
166 ሰው ተከትሏል። የትናንትናው ውሎ እንዴት ነበር? ሻዳ በያዘበት ቅጽበት ላይ ደግሞ ስንት ሰው ተከታይ ያለው? ስንት ሰው ነበረ ያለው? ቪዲዮስ ምን ነበረ? አሳያቸው። አሁን እሱን ሪካርድ ሙስሊሞቹ ራሱ መረጃዎችን ስለሚልኩልን እናመሰግናለን። እናንተ ብትዋሹ ሀቀኛ ሙስሊሞች ስላሉ ከኛ ጋር ያሉ ፎሎ አድርጎኛል። አሁን እኔን አንተንም አድርጎሃል፣ እኔንም አድርጎኛል፣ እሱንም አድርጎታል። አላደረገንም፣ በፊት እኛንም አላደረገም፣ ፎሎወራችንም አይደለም። አሁን ግን ሰው ሰርች አድርጎ ቼክ ስለሚያደርግ ማን ነው ይሄ ሰው ስለሚል ክርስቲያን ነው የሚለውን ለማጽደቅ ተሰርታለች ማለት ነው። አስቀጥለው። ያ እንግዲህ እንደምታዩት እኔንም ፎሎ አድርጎኛል፣ እፎይንም አድርጎታል ማለት ነው። አሁን 166 ፎሎዊንግ አለ። ፎሎ የሚያደርጋቸው ስንት አሉ ማለት ነው? 166። የትናንቱስ? የትናንቱን ደግሞ አሳያቸው። ወራዶች እኛን አትይዙንም። የብላቸው የትም ብገቡ ማለት ነው እኛን አታመልጡንም። የትናንትናው ይሄ ነው። ያዘው አትክፈት። ቆይ አንዴ እንትን በለውና ቪዲዮን አያርገው አንዴ። ኦኬ በቃ ስንት ሰው ነው ፎሎ ያደረገው? 2 ሰው። ቪዲዮ ለቋል? አልለቀቀም። 911 ሰው ፎሎ አድርጎታል። ምንም ፎሎ ያላደረገ ሰው 911 ሰው እንዴት ፎሎ ሊያደርጉ ይቻላል? ምንም ቪዲዮ ያለቀቀን ሰው አንድ ቪዲዮ እንኳን ያለቀቀ ሰው 911 ሰው ምንድን ነው ብላችሁ ፎሎ አደረጋችሁት? ፎሎ አላደረጋችሁ። ፎሎ ሳታደርጉት እንዴት ፎሎ ሊያደርጉት ቻሉ? ፎሎ ያደረጋቸው ደግሞ በጊዜው የችኩል ይመስለኛል። መዝሙረ ያሬድ እና ሰላም የሚባል አካባቢ እነዛ ነው አድርገውን። ያ እኔንም ፎሎ አላደረገኝም ነበር ትናንትና፣ ወይንም አላደረገውም። ፎሎ ያደረጋቸው ስንት ናቸው? 2 ናቸው። የዛሬውስ 166 ሉክ ዩታ አታመልጡንም ስላችሁ ያ መዝሙረ ያሬድ ላይቭ ላይ ያለ ነው እንግዲህ ፎሎ ያለ ላይቭ ላይ ያለ ማለት ነው። የተቀረጸ እንትን ነው። ያ እሱም ፎሎ ያደረጉት ማን ናቸው? ዘሆል ሙስሊም ነበሩ። ዘሆል ሙስሊም ነበሩ። ሙስሊሞች ይህን ሰውዬ ለምን ነበር ፎሎ ያደረጋችሁት? አንድ ሰው ፎሎ ሳያደርጋችሁ ሙስሊሞች ዘሆል ፎሎ ለምንድን ነው ያደረጋችሁት? ማን ነው ይሄ ሰው? ማን ነው ይሄ ሰው? 900 ሙስሊሞች ዘሆል ፎሎ ያደረጉት ሙስሊሞች ነበር። ዛሬ ክርስቲያኖች ፎሎ አድርገውታል። ፎሎ ያደረጉት ዘሆል ሙስሊሞች ነበሩ። 2 ሰው ብቻ ነው ፎሎ ያደረገው። አንድ ላይክ የለም፣ አንድ ቪዲዮ አልለቀቀም። ሪከርድ አድርጉ ክርስቲያኖች። ይሄ ነገር እንዳያልፍ ተብሎ የተባለው ለምንድን ነው? ማስረጽ የፈለጉት ምንድን ነው? እዚህ ያለውን ኦዲየንስ እንደዚህ ተሳዳቢ ናቸው ብለን እንሰራለን ነው ድራማው። ቃል አንድ ያዋረዳቸውን አሳየው። ያኛው ቱራማ ስላለበት ይቅርብን እያለ ነበረ። ያኛው ግን ኖ ኖ ይቀጥል ችግር የለውም እያለ ነው። እናስቀጥለው ችግር የለውም እኔ ኃላፊነቱን ወስዳለሁ አለ እና ያኛው አስቀጠለ። ያ ከዚህ በፊት እንግዲህ እፎይ ኔትወርክ ይዞታል። ያ ተመልሳል። ከዚህ በፊት እንግዲህ አንደኛው ይሄ የትናንትናው ላይ ይሄኛው ልጅ ተባባሪ አልነበረም። ይሄኛው ልጅ ተባባሪ አልነበረም። ለምን? ቃል ወንድማችን ገብቶ ቀጥታ አዋርዶት ነበር ማለት ነው። እንደዚህ ሲያጭበረብር ሙስሊም የሆኑ ልጆችን ደግሞ ሻሃዳ ሲያሲዝ ቀጥታ ቃል ገብቶ አዋርዶት ስለነበር ማለት ነው። አዳምጡት። ትናንትና ግን ምን አለ? ጸጥ ብሎ ወንድሙ ድራማውን ሲጫወት እሱ ጸጥ ብሎ እያዳመጠ ነበረ። ሊያስቆመው ሞክሮ ኃላፊነቱን ያኛው ወሰደ። ይቅርብን ሲለው ኖ ኖ ችግር የለውም እኔ እንትን እላለሁ ችግር የለውም ብሎ አስቀጠለው ያኛው። ጥንቃቄ ያደርጉ። እያንዳንዷ የምትሰራው እስልምና ጋር እንደዚህ አይነት ሎክ ድራማ የታከለበት ነው። ውስታዞቻቸው ፖለቲካና ድራማን እንደዚህ ከሽ ነው የሚያመጡ ናቸው። አላሳያችሁም? ክርስቲያን 166 ሰው በ10 ሰዓት ውስጥ ፎሎ ያደረጋቸው ዘሆል ንጽጽር የሚሰሩትን ነው ዛሬ። ለምን ሰው ይሄ ልጅ ማን ነው ብሎ ሰርች አድርጎ ሲሄድ ዘሆል ንጽጽር የሚሰሩትን ፎሎ አደረገ። ኦኬ ይሄማ ንጽጽር የሚሰሩትን የሚያውቅ ነው፣ ንጽጽር የሚሰራ ነው ብሎ እንዲያስቡ ነው። ትናንትና አንድም አለኛል ክርስቲያን አለ ትናንትና አንዳችንንም ፎሎ ያላደረገ ሰው በ10 ሰዓት ውስጥ ለምንድን ነው እሱ 166 ሰዎችን ፎሎ ያደረገው? 911 ሙስሊም ለምንድን ነው እሱ አስቀድሞ ፎሎ ያደረጉት ክርስቲያኖች ሳያደርጉት?
አሁን ነው ክርስቲያኖች ፎሎ ያደረጉት ዛሬ። ቀጥል እንትና ያ ከዚህ በፊት እንግዲህ ያው ሰለሙ ድራማ ሁላችሁም ታውቁታላችሁ። ውርደት ጌጣቸው ነው። የራሳቸው እህት ወንድሞች 10 ጊዜ በተለያየ አካውንት እንደሚያሰልሙ ይታወቃል። ትናንትና ሲቃወም የነበረው ልጅ ከዚህ በፊት ስለተዋረደ ይህን ነገር አልፎታል ማለት ነው። ከዚህ በፊት ግን የተዋረደውን ላሳያችሁ። ይሄ ቃል ወንድማችን ነው ገብቶ ሲያዋርደው ነው። በእነዚህ መንፈስ እንቀጥል ደስ ይላል። ክርስቲያን ነው ልጅ ቅድም ያወራው ልጅ ላሰማ እስኪ እና ቤቱ ነው እስኪ እየሰለመን ያልከኝ ክርስቲያን ያልከኝ እንግዲህ ከዛ ወደ ቤቱ ይገባል። ቤቱ ገብተህ ስታይ ቤቱ ምን እንዳለ እዛው ላይቭ ላይ ነው ያዋረደው። ቃል እዛው ላይቭ ላይ ሄዶ ቤቱን እንካየው ብሎ ነው እያዋረደ ያለው ማለት ነው። ስታያቸው ስለና ድራማ አይደለም ኢምራን ሼም አይደለም። እዚህ አሁን ሪከርድ ያደረኩት ቪዲዮ ነው እና እንደዚህ አሁን ድራማ ሰው እየሰለመ ነው ማለት ሼም አይደለም። አሁን ሙስሊሙን ድጋሚ እያሰለማችሁ ትንሽ አይከብድም? ግን አሁን እዚህ ጋር ንጠይቅልኝ ግን አንተ ከየት አገር ሄት ነው ሰለመ የሚለውን ልጅ እየጠየቀው ነው። እንደዚህ አይነት ውርደት ከዛ በኋላም የተናገራቸው ሀገር ንግግር የተናገራቸው ስህተት ነው። አንድ አይ ቲንክ የአብስራ ነው ምናምን የሚባል ከመቀሌ አይ ቲንክ ከትግራይ ገብቶ የተናገረውም ስለ ትግራይ ቦታውም ትክክል አይደለም፣ ስህተት ነው የተናገረው። እንደዛ አይነት ቦታ የለም ብሎ ምን ላይ ሰጥቶበታል። ውርደት ጌጣቸው፣ ውሸት ካባቸው፣ ምርኩዛቸው በሀቅ ላይ ያልቆሙ ሰዎች ኦልዌይስ እነዚህ ናቸው። ወደ ቶፒካችን እንመለሳለን። ሜሮባ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሰላም ነው፣ እንዴት ነሽ? አለው እግዚአብሔር ይመስገን። ትናንት እኮ የላችሁም ነበር። ትናንትና አካውንታችን ተዘጋ አስወጣንና ዛሬ አፒል አድርገን ነው የከፈተልን። ለሳምንት ዘግቶብኝ ነበር። እንኳን ደህና መጣችሁ። እኔማ ከስራ ስወጣ ያው ብዙ ጊዜ እናንተ ጋር ነው ከስር ሁን ያዳምጣለሁና ትናንት ደግሞ ስፈልጋችሁ በዚህኛው አካውንት ራሱ ተፖስቷቸው ስገባ የላችሁም። ያገባንና አስወጣን፣ አባረርን፣ አልቻልንም። በዛኛው ዘጉብን፣ የኛውንም ዘግተውብን ነበር። አፒል አድርገን ለቀቀን። ያንቺም ያው መከራ እጣው ደርሶሻል። አዎ አሁን ነው ትንሽ ተዘግቶ ከተከፈተ በኋላ የአይዲ ምናምን አስገብቼበት ትንሽ አሁን ቆየ። ሌላው ተዘግቷል። 4 አካውንት ነበረኝ የስራ፣ ሁሉም ተዘግቷል። አዎ ከባድ ነው እንደዛ ከሆነ። 4 አካውንት የስራውን ዘጋጉት። አዎ ያው ይሄ ብቻ ነው ለጊዜው ያለው፣ ችግር የለውም። ያንተን ደግሞ ኮፒ ሊንክ እናደርጋለን በቻል ነው። ያ እንግዲህ የክርስቶስ ወደ ክርስትና ሲመጣ እንዲህ ነው፣ መከራ ይኖራል፣ ግድ ነው፣ መቻል አለብሽ። አረ እኔ እግዚአብሔር ይመስገን ምንም የደረሰብኝ ነገር የለም። ያ ዋናው ጠንከር ማለት ነው። አምና ረመዳንን ዘንድሮ አብይ ጾምን እንዴት ይዘሽዋል? በጣም ደስ ብሎኛል። ያው እየጾምኩ ነው። በመጾም ረመዳንን በደስታ ነው እያሳለፍሽ ያለሽው መከራው ጋር? አዎ የዛሬ ዓመት በነገራችን ላይ ግማሽ ነው ማለት ከግማሽ ጾም በኋላ ትምህርት ጀምሬያለሁ። እኔ ትምህርት እየተማርኩ ነበረ እና ሙሉውን ጾም አልጾምኩም። ኦኬ። አይ የሆነ ሰዓት ላይ ላሽ አልሽ። አሁን እግዚአብሔር ይመስገን። ያው ሽኩሪ እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? አለን። ሜሮባን ተዋወቂያት፣ እሷም ዘመድሽ ነች። ታውቂያታለሽ? እሺ። እህት ላስተዋውቅሽ።
እንዳንቺ እሷም ከእስልምና የመጣች ነች። ኦኬ ሰው አለ መሰለኝ ከአብሯት አለ ሰው አብሮሽ ከበታችሽ ወንድም ሰጥቼሻለሁ ከኋላ ከበታችሽ ያለውም ከእስልምና የመጣ ነው ወንድም ይሆንሻል። ከበላይሽ ያለችው ደግሞ እህት ትሆንሻለች ማለት ነው። አውሩ ከእስልምና በመጡ ሰዎች ተነጋግ እህት ለዚሁ ቤተሰብ ልፍጠርላችሁ። እሷን እንኳን አውቃታለሁ። ያው እሱ ከሆነ ነው እንጂ እሱ ደግሞ ምርጥ ዲያቆን ነው። ዲያቆን ሆኗል። አሁን ወደ ከእስልምናው መጥቶ ዲያቆን ሆኗል እና ጎበዝ ነው። የሆነ ሰዓት እኔ ቤት ገብተህ ነበር እንዳይመን እሱ ይሁን የሆነ ልጅ ብቻ ኢትዮጵያ ነው ያለው ገብቶ አስታውሳለሁ። እኔ ቤት የገባ ልጅ ነበር። እሱ ነው ያ ሰላም ነው ሜሮ እኔ ነበርኩኝ። አጋጣሚ አይቼሽ ነበረ እንዲሁ ፎይ ቤት አይቼሽ ነበርና ከዚህ በፊት ልተዋወቅሽ ሰላም ልጅ ብዬ ነበር የገባሁት አጋጣሚና ክላስ ስለነበረብኝ ቶሎ ላይቭ ከላይ ወጥቼ ወደ ክላስ ሄድኩ። ያኔ ሳንተዋወቅ ቀረን እና ሂሩትም ተዋወቃት ምናምን እያለች ነበረ እና ደስ ይለኛል እንደዚህ ከእስልምና የመጡ ሰዎችን ስተዋወቅ ዘመድ ያገኘ ያክል ነው የሚሰማኝ። ያው ፎይም እንዳለው ነው ከእናንተ ከሱ በኋላ ደግሞ እናንተን ነቃልን ምናምን ስተዋወቅ ምንም እንኳን የስጋ ወንድሞች ቢኖሩኝም ሞር ደግሞ መንፈሳዊ ወንድሞች እና እህቶች ስለሚያስፈልጉ ደስታ ይሰማኛል እንደዚህ እናንተን ስተዋወቅ። እሺ ወንድማችን ፎሎ አረጋችኋለሁ ሁላችሁንም። በርቱ፣ ጎበዝ ነው። እሱም ብዙ ልጆችን እያመጣ ያለ ልጅ ነው፣ በውስጥ ይሰራል። እና ሹክሪ አንቺስ እንዴት ነው? እኔ ደህና ነኝ እግዚአብሔር ይመስገን። ምን አለ የምታስተላልፊው? ክርስትና እንዴት ነው? ተመላለሱ፣ ወደ እውነቱ ነው። እኔ አሁን ስላንተ ምስክርነት መስጠት ፈልጋለሁ። ስለኔ አይደለም ስለ ራስሽ። እኔ በርግጥ ያው ስለ እስልምና እውቀቱም አለኝ፣ ግን በብዛት ከታች ሆኜ እከታተላለሁ እንዲህ ክርስትናን ሳልቀበል በፊት። ያው አንድም በአንተ ትምህርትና በአንተ ምክር ነው ወደዚህ የመጣሁት። ዋናው እንኳን እግዚአብሔር ረዳሽ፣ ይበልጥ ደግሞ በቤቱ ጸንተሽ የተሻለ ፍሬ የምታፈሪበት ሌሎች እህቶች ቤተሰቦችሽን የምታመጭበት ያድርግልሽ። አሜን አሜን። በርቺ። ያው መከራ ይኖራል፣ ፈተና ይኖራል። እንትና እንኳን ሜሮባ ሳዳ በዚህ ምስክር ነች። የደረሰባት ብዙ ጫና ደርሶባታል። ሚዲያው ላይ ብዙ ረግጠውሻል ሳዳ እና እኔማ እስካሁን ድረስ እኮ አለ። አሁን ደግሞ ያው በተለይ አንተ ጋር ሌሊቱን ሙሉ አንተ ጋር ነው የሚያድሩት። ከዛ ጧት ጧት በቃ ስራ ስገባ እንዳለዛ አሁንም እንደቀጠለ ነው። ከዛ ወደ አንቺ መጣሁ ወይ ቤት ወደ አንቺ ቤት ነው። እኔ ጋር እንዳለ በቃ እፎይ ሲሉ ነው የሚውሉት። አይ ጥሩ ነው። አንዳንዴ ጸጋ ነው። ይሄንን መሸከም መቻል በራሱ ጸጋ ነው። ወዳችን ወፍራም ስለሆነ ይህንን መሸከም መቻላችን በራሱ ስድቡንም እርግማኑንም ኤቭሪቲንግ መሸከም መቻሉ ጥሩ ነው እና በርቱ። እየቀለለ እየለመድኩት ነው። ኦኬ በቃ እናንተ የሚገልጻችሁ ይሄ ነው ብሎ ጀስት የተማራችሁት ይሄ ነው የሚገልጻችሁ ይሄ ነው ተቀብለናል። ጭንቅላታችሁ ይሄን ያህል ነው ከማለት ውጭ ምንም ማድረግ አንችልም እና በርቱ። ሰሞኑ ደግሞ ሰሞነ ጾም ስለሆነ ናቢይ ጾም ስለሆነ ጠንከር በሉ። እኛንም አበርቱን፣ እኛ ስንሰብ አበርቱን። እንደዛ ነው። ሁሉም ባይዜ ከእስልምና የመጡት ተፍ ተፍ ይላሉ እና ክርስቲያኖች ደግሞ ከእነሱ ጥንካሬ ልትማሩ ይገባል እና እንደዛ ነው። ማማዬ አንተሽ ቃል ሰላም እንዴት ናችሁ? እንኳን ደህና መጣችሁ ብያለሁ። እንኳን ደህና ቆያችሁ። ቀጥሉ ማማዬ ናችሁና ቀጥላለሁ። መሐመድ አበባውም አለ። ሰላም ብለናል ወንድማችን።
እንዴት አላችሁ? እንዴት ናችሁ? ሰላም እንዴት ነህ ማሜ? አለው ሪፖርት ምናምን የሚለውን ሰምቼ ነው። ምናልባት ዘግቼ ከሆነ የሰማሁት አላውቅም። ሰሞኑን አንዳንድ ኢንፎርሜሽኖች እኔም ስለነበሩኝ ያው እነሱ ሙስሊሞቹ በተለይ ደግሞ ይሄንን እንቃወማለን የሚሉ አንዳንድ ስላሉ ማለት ነው። ይሄ ከግድያ ጋር የተያያዘ ነገር ልጆቻቸውን መጠበቅ እንዳለባቸው፣ ምክንያቱም በየመስጊዱ እየተሰበሰቡ ስለ ግድያ ነው የሚያወሩት። ምክንያቱም እኔ በተጨባጭ ደረጃ በተሰበሰቡበት እኔ የማውቀው ሰው እዛ በቦታ የነበረ ስላደረሰ ቪዲዮ ሰርቻለሁ። እኔም እና ረመዳን ሲመጣ ሁልጊዜ እንደዚህ ያሉ እንቅስቃሴዎችን ያደርጋሉ እና በዛው መልእክት ያው ብዙ ሙስሊሞችም ስለሚኖሩ በዛው መልእክት ለማስተላለፍ ነው። አንደኛ ችግር ውስጥ ራሳችሁን እናታስገቡ። ማንም ሰው ሃይማኖትን መስበክ ይችላል፣ ግን ማስገደድ አይቻልም። ማስገደድ ውስጥ ገብታችሁ ፖለቲካ የምትሰሩ ከሆነ አርፋችሁ ብትቀመጡ። ምክንያቱም አንዳንድ ሪከርዶች እኔ ጋም ስላሉ ማለት ነው። አንድ ጊዜ ታስታውሱ ከሆነ የሆነ ቮይስም ማስተላለፍ ነበር ወደ 9-8 ደቂቃ አካባቢ የሚሆን። አሁንም ተመሳሳይ ስላለ ብታርፉ በቃ ወንጌልን ስሩ ማለት ነው። ምንድነው እስልምናችሁን ስበኩ። እውነቱን የፈለገ ወደ እውነት ይመጣል። ከዛ ውጭ ያለ ግን ይሄ ረብሻ ለመፍጠር ግርግር ለመፍጠር የሚደረጉ ነገሮችን ብታቆሙ ለሙስሊሞች መልእክት ለማስተላለፍ ነው። እናንተ ደግሞ እፎይ እግዚአብሔር ይባርካችሁ። በጣም ቆንጆ ስራ እየሰራችሁ ነው። በጣም ብዙ ነገር ነው የቀለለልን። እኔ በጣም ደስተኛ ነኝ። ከዚህ በኋላ አልፎ አልፎ ለመግባት እሞክራለሁ፣ እመጣለሁ። በርቱ። በጣም ጥሩ ስራ እየተሰራ ነው። በጣም ብዙ ስራ፣ ምናልባት እናንተ የማታዩትም ትልልቅ ስራዎች እየተሰሩ ነው። በየክፍለ ሀገሩ በየገጠሩ ስለሚሄድ ለስልጠና ለትምህርት እሄዳለሁ እና በጣም ብዙ ኢንፎርሜሽን ነው ያለኝ እና በጣም ብዙ እናንተ እዚህ ጋር መጥተው የማይናገሩ በጣም ብዙ ሰዎች ናቸው ወደ እስልምና የገቡ የተመለሱ፣ ከእስልምና የሚወጡ አይቻለሁ። በጣም ብዙ ኦርቶዶክሳውያንን አይቻለሁ በሄድኩበት ቦታ ከእስልምና የተመለሱ ማለት ነው። እና በርቱ። ማማዬ ጠፍተሻል፣ አትታይም። ሌሎቻችሁ እንደዚህ ላይ ብላይ ያቸዋለሁ። ጌታ ኢየሱስ ይባረካችሁ፣ ተባረኩላችሁ ነው። አመሰግናለሁ ስላስገባችሁ። እሺ፣ እናመሰግናለን ወንድማች መሐመድ። እንግዲህ ከግድያ ጋር ረመዳን ሲመጣ እኔም ቀደም በትልቁም በትንሹ ቪዲዮ ሰርቻለሁ። እንትን ላይ የምን ነበረ ያ አርሲ ላይ ሽርካ ላይ ወደ 21 ኦርቶዶክሳውያን ታርደዋል። 21 ኦርቶዶክሳውያን ትናንትና ታርደዋል። ስቲል ምንም አልመሰለንማ። 21 ኦርቶዶክሳውያን በሃይማኖታቸው ምክንያት 21 ኦርቶዶክሳውያን ተገድለዋል። አብዛኞቹ ደግሞ ብዙዎች አካል ጉዳተኞች ለመሆን ምክንያት አካል ጉዳተኞች ሆነዋል። ስቲል ምንም ድምፅ የሆናቸውም የለም። አይ ቲንክ ሚዲያዎች ዝምታ ውስጥ ናቸው ያሉት። በጣም ያሳዝናል። ስለዚህ ዝምታ መምረጥ ጥሩ አይደለም። 21 ኦርቶዶክሳውያን በአንዴ ማለቅ ማለት ይሄ ጤናማ ስላልሆነ ማለት ነው። አንድም ሰው መሞት የለበትም። 21 ሰው ደግሞ በጣም ከባድ ነው። 27 ምናምን እያሉም ነው እንግዲህ ከባድ ነው። የለቅሶ ኢሞጂ ተው፣ የለቅሶ ኢሞጂ ኮሜንት አታርጉ ጋይስ። ያ ቤታችን ታዘጋላችሁ ደግሞ እና እንደዛ ነው። ሌላኛው ሰሞኑን ጋዜጠኞች ላይ እንኳን ለማሸማቀቅ የሚሰሩትን አይታችኋል አይደለ? ነጥሎ የመምታት ስራን እንዲያመቻቸው ነው። የሆነ ኮሮጆ ውስጥ ተጨመረ በኋላ ያንን ነጥሎ የመምታት እሱ ኢሚዲየንስ እያወጡ ሳውዲን ሄደው ይጎበኛሉ። ሰው እንዴት እስራኤል ሄደው ይጎበኛል የሚል እንትን ነው። የማሸማቀቅ ስሪያ ነው እየተሰራ ያለው። እሱም ላይ ጥንቃቄ ያደርጉ። ከማን ጋር ነው የምንወግነው? ፖለቲካው ባይዘ በጣም ትልቅ የሆነ ዳይናሚክ የሆነ ስራ ነው። እነሱ በቃ በጣም ነገሮችን የሚቀይር ስራ ነው ለመስራት እየሞከሩ ያሉት። ይሄ ሂስቶሪካል የሆኑ ነገሮችን የማጥፋት ታሪካዊ ነገሮችን እንዳለ አጥፍቶ በአዲስ ታሪክ መተካት፣ ቦታን የመቀየር ሰውን የማጽዳት ስራ ነው እየሰሩ ያሉት። ሰውየውን ታጸዳዋለህ። ሰውየውን ካጸዳው ቦታውን ትይዛለህ። ቦታውን ከያዝከው ታሪኩን ትቀይራለህ። ያንን ስራ ነው እየሰሩ ያሉት እና ሜይ ቢ ጌታ ቢፈቅድ ወደፊት ኦሮሚያ ላይ የሚሰሩትን ስራዎችን የምናጸዳቸው ይሆናል፣ የምናጠራቸው ይሆናል። የተሰሩ የተረጩ መርዞች ብዙ ስላሉ ቤተክርስቲያን ላይ ሜይ ቢ ቀጣይ እነኛን የምናጠራቸው ይሆናል ማለት ነው። ግን
እየተሰሩ ያሉት ጤናማ ነገሮች አይደሉም። ብዙ ትግሎች ያስፈልጋሉ። ብዙ ውጣ ውረዶች ይኖራሉ። መምህራኖች ዝምታ፣ የሁሉም ምሁራኑም መምህራኑም የየድርሻ አካላቱ በእነዚህ አይነት ጉዳይ ላይ ቆሞ መመልከትና ሰንበዲ ላይ ጫንቃ ላይ መጣል ጤናማ አይደለም። ሁሉም ብዕሩ ማንሳት መቻል አለበት። ብዕር የሚችል ምላሱ ማንሳት የሚችል አለበት። በምላሱ የሚችል እያንዳንዱ በሚችለው እንደዚህ አይነት ስራዎች ሲሰሩ ዝምታ መምረጥ ጤናማ አይደለም፣ አያዋጣም። ስለዚህ እነሱ በተቀናጀ ሁኔታ ነው እየሰሩ ያሉት። እኛ ጋር ደግሞ የተበታተነ ነው። ኢቭን ሚዲያዎች ላይ አምጥተው የኛው ሚዲያዎች ላይ ነው መርዝ እንዲረጩ እየተደረገ ያለው። ይሄ ነገር ጤናማ ስላልሆነ ይታሰብበት። ማማዬ እና አንትሽ የፈጠነ እንትን በሉና ወደ ፕሮግራማችን እንመለስ። ሰላም ሰላም፣ እፎይ እንዴት አለ? ሰላም ክርስቶስ በእኔም በእናንተ ላይ እነ ክርስቲያን እነ ቃል እነ ማማዬ ሁላችሁም ሰላም ለእናንተ፣ የክርስቶስ ሰላም ከእናንተ ጋር ይሁን። በርቱ፣ ጠንክሩ። እንግዲህ ቤቱ ቢዘጋ ምንም ቢልም ኮፒ ሊንክ ሪፖስት እንዳይረሳ። እፎይ በርታልኝ። ቴንኪዩ። አልያዝ ቀጥል። እሺ ቴንኪዩ፣ በጣም እናመሰግናለን። ቴንኪዩ። ኦኬ ዛሬ ማማዬ ያለሽ? ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ብያለሁ። በዚህ አለሽ እያወራሽ የለሽም ትላለህ። ኦኬ ቀጥይ። በዚሁ አጋጣሚ አንድ ነገር ላስተላልፍ። እፎይ ትቀጥላለህ ወደ ርዕስህ እና አንድ ቪዲዮ አይቼ ነው ሙስሊሞች ቤት ገብቶ ሻሃዳ ለመያዝ ያው እፎይን ኮት ያደረገ ስለሆነ ማለት ነው እና ሻሃዳ የመያዝ አይነት ሄዳችሁበት? ኦኬ በቃ አሪፍ ነው። በቃሽ ጥሩ እንዳልሆነ መናገር ነበር። እሺ በቃ አይ በቃ ሳየ ነው እሱ እንትን በስህተት ክርስቲያን እንደሚያደርግ ካለ ንስሐ መግባት አለበት። ቀደር መጠመቅ አለበት። ከክርስትና ይወጣታል። በስህተት ክርስትና ውስጥ ያለ ግን እንደዚህ አይነት የሚያደርግ ካለ አስቦበትም ሳያስብም እንዲህ የሚያደርግ ካለ ቀደር መጠመቅ አለበት። እንደዚህ አይነት ቀልድ የለም በክርስትና ውስጥ፣ እንደዚህ አይነት ቀልድ የለም ማለት ነው። ኦርቶዶክስ ሆኖ እንደዚህ አይነት ነገር የሚያደርግ እንደዚህ አይነት ጨዋታ የሚጫወት ካለ ትወጣታለህ። አንተ ስለወጣ ቤተክርስቲያን ምንም የሆነ እንትን አይደለም። እኛ አንተ እንዳወጣ ብለህ የምንለማመጥ ነገር የለም። ጥርግ ትላታለህ ማለት ነው። አንተ ስትነቀል ሺህ ይመጣል ከአንተ የተሻለ እምነቱ ላይ ጠንካራ የሆነ ጎበዝ የሆነ ታማኝ የሆነ በአንተ እንዝላልነት፣ በአንተ ወራዳነት፣ በአንተ ልክስክስነት፣ በአንተ ሃይማኖትን ባለማወቅ አንተ በማሰደብህ ሰው እንዲወጣ ታደርጋለህ እንጂ ምንም አልጠቀምክም ማለት ነው ቤት ውስጥ ሆነ። ስለዚህ ከአንተ የተሻለ ይመጣል ለቤቱ የሚያስፈልግ። እፎይ ካላስፈለገ ከእፎይ የተሻለ ጌታ ሊያስነሳ ይችላል። ይሁዳ ቢነቀል በይሁዳ ቦታ ተተክቷልና፣ ስለዚህ ጥንቃቄ አድርጉ። የቁጥር ጉዳይ እኛ አይደለም ዋና ታርጌታችን። ሰንበዲ መጣ ሰንበዲ ሄደ አስጨንቀንም። እሱ እውነት ምኑ ጋር ነች የምትለው ብቻ የምታስጨንቀን። ወደ ቶፒኩ መልሰው ክርስቲያን፣ ቶፒኩ ላይ እንግባውን። ሰዓትም ትንሽ ስለሄደ ያ ሰዓት ሄዶብናል። ወደ ቶፒካችን እንመለስና ዛሬ የምንነጋገረው ያው እንግዲህ እስልምና ከሙሐመድ በፊት አለመኖሩን እንመለከታለን ማለት ነው። እሱም ደግሞ ምንድን ነው በራሳቸው በቁርአን መሰረት አድርገን እንወያያለን። እሱ ምንድን ነው ከሙሐመድ በፊት መጽሐፍ የተሰጣቸው አካላት እነማን ናቸው? ሙስሊሞች ነበሩ ወይስ ክርስቲያኖችና አይሁዶች ነበሩ የሚለውን በስፋት ለመዳሰስ እንሞክራለን። ሙስሊሞች ከዚህ ሰዓት ጀምሮ መግባት ትችላላችሁ። ፎይ የተወሰነ በልበትና ከሙስሊሞች ጋር እንቀጥላለን። መልካም፣ ወደ እኔ ያስተላለፍከው። እሺ፣ የዛሬ ቶፒካችን እንግዲህ የመጽሐፉ ሰዎች የሚባሉ በቁርአን ውስጥ ተደጋግመው የተነሱ አሉ። የመጽሐፉ ሰዎች ይላቸዋል። እነዚህ የመጽሐፉ ሰዎች ማን ናቸው? የመጽሐፉ ሰዎች እነማን ናቸው? ለምንድን ነው ደጋግሞ ኮት የሚያደርጋቸው? የመጽሐፉ ሰዎች እያለ ለምንድን ነው የሚጠቅሳቸው? እነዚህ የመጽሐፉ ሰዎች እምነታቸው ምንድን ነው? እሱ ምንድን ነው እምነታቸው? ሙሐመድ እንኳን ማታክ ከሆነ እነሱን ጠይቅ ከተባለ
እነሱም ደግሞ ከእስልምና በፊት የነበሩ ከሆኑ መጽሐፍ ከተሰጣቸው እምነታቸው ምንድን ነው? መጽሐፍ ተሰጥቷቸው እምነታቸው ምንድን ነው ሊሆን የሚችለው? እነኝህን አካላቶች ዛሬ የምንመለከት ይሆናል ማለት ነው። የመጽሐፉ ሰዎች እነማን ናቸው? እምነታቸውስ ምንድን ነው የሚል ይሆናል ማለት ነው። መሰረት የምናደርገው ሱራ 6:157 ላይ ያለው ነው። ክርስቲያን አውጣና እንዲያንብብልን። እሺ ሉክ እንግዲህ መጽሐፉ የተሰጡት የተባሉት እነማን ናቸው የሚለውን ነው የምናየው። ምን ይላል? ሱራ 6:157 ላይ ምን ይላል? ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ይህን እየተናገረ ያለው ማንን ነው? ማን ነው? አላህ ነው። እና ማን ነው እየተናገረ ያለው? ቁረይሾችን ማለት ነው። ምን ይላቸዋል? እኛ መጽሐፉን በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው። ስለዚህ ከጌታችሁ ግልጽ ማስረጃ መምሪያም እዝነትም በእርግጥ መጣላችሁ በአላህ አንቀጾችም ካስተባበሉና እያለ ይቀጥላል። ከዛ በፊት ግን ሱራ እዛው 156ኛው አንቀጽ ምን ይላል? ያወረድነውም መጽሐፉ የተወረደለት ከበፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባችን ዘንጊዎች ነበርን እንዳትሉ ነው። ይህን እየተናገረ ያለው ማን ነው? አላህ ነው። ስለዚህ መጽሐፉ የተወረዱት በሁለቱ ጭፍሮች ላይ ብቻ ነው እንዳትሉ፣ እኛ ደግሞ አሁን ቁርአንን አወረድኩላችሁ ብሎ እየነገራቸው ነው ማለት ነው። ስለዚህ እነዛ ሁለቱ ጭፍሮች መጽሐፍ ቀድሞ የተወረደላቸው አካላት እነማን ናቸው የሚለውን ሙስሊሞች ይመልሱልናል። ኢስላም ያ እንግዲህ ከእስልምና በፊት የነበሩ ሁለት ጭፍሮች አሉ። እነኛ ሁለት ጭፍሮች ደግሞ መጽሐፍ ተሰጥቷቸዋል። ከምን በፊት? ከእስልምና በፊት። እነኚህ ጭፍሮች ማንና ማን ናቸው? መጽሐፍ የተሰጣቸው ጭፍሮች እነማን ናቸው? ለሙሐመድ ተከታዮች የመጣው መጽሐፍ ምንድነው? እሱ ለሙስሊሞቹ እነኛ ላይ ብቻ ለእነኛ ነው የተሰጠው እንዳትሉ፣ ለእናንተ መጽሐፍ ተሰጣችሁ ነው። ማን ናቸው እነኚህ? ኢስላም ሰላም ነው። ኢስላም የመጽሐፉ ሰዎች የሚባሉት እነማን ናቸው? አስገባኸኝ እንዴ? እናስገባው። አልፈለግከው መግባትን አስገባኝ እንዲ ያላለ ሳስበው እንደገባው ያስገባኛል ያስገባኝ ብሎ ነው የገባው ማለት ነው። ሙከራ ነው። እንዲሰሩበት በመጽሐፉም እንዲዳኙበት ተናግረዋል። እነማን ናቸው እነሱ? ክርስቲያንና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ትክክለኛ የመጽሐፉ ባለቤቶች ናቸው ማለት ነው። ሙስሊሞች ቁርአናቸው ኮንፊርም እንደሚያደርገው የሚመሩበት ክርስቲያኖችና አይሁዶች አስቀድመው የነበሩ የመጽሐፉ ሰዎች፣ እስልምና በኋላ የመጣ እንደሆነ ቁርአኑ ራሱ እየመሰከረ ነው ማለት ነው። ይህንን እንዴት ነው የምትረዱት? ይህንን እንዴት ነው የምታዩት? እንዴት ነው የምትገነዘቡት? ኢስላም አለ ገስት ሳስገባ ነው ማስገባልኝ ክርስቲያን። ያ እኔም እየሞከርኩ ነው። እሺ ኦኬ። ያ እንግዲህ ምንድን ነው እነዚህ ከሙሐመድ በፊት የነበሩት ሁለቱ ጭፍሮች መጽሐፍ የተሰጣቸው በራሱ ቁርአኑ ግልጽ አድርጎ ይናገራል። አይሁዶችና ክርስቲያኖች እንደሆኑ በጣም በተደጋጋሚ እጅግ በጣም በርካታ ቦታዎች ላይ ይናገራል። ኦኬ። ስለዚህ ከሙሐመድ በፊት የነበሩት እነዛ ሁለቱ ጭፍራዎች አይሁዶችና ክርስቲያኖች ከሆኑ እስልምና ወዴት አለ? እስልምና የት አለ? ከሙሐመድ በፊት የትኞቹ ሙስሊሞች ናቸው? የሚተዳደሩበት መጽሐፍ ምንድን ነበረ? ይህንን በደንብ እያሰባችሁበት ግቡ። ሙስሊሞች ስገቡ መመሪያቸው መጽሐፉ ምንድን ነው? ምን የሚል መጽሐፍ ነው የሚመሩበት? ምክንያቱም ለክርስቲያኖቹ ተሰጥቷቸዋል፣ ለሙስሊሞቹ መጽሐፍ እንዳላቸው ተናግረዋል። ከሙሐመድ በፊት ሙስሊሞች አሉ ካሉ ምን ነበር መመሪያቸው? ሶስተኛ ጭፍሮችስ አሉ ወይ? አልሐምዱሊላህ አልሐምዱሊላህ አለ። ሰላም ናቸው። እንዴት ነህ? አቤት አቤት አለ። ሁሉ ተማም ነው። ሁሉ ሰላም መስጋና ነው። እቺን ክፍል ታውቃታለህ? እሺ፣ ያው ስታነቡ እየሰማሁኝ ነበረ ከታች ሆኜ።
ኦኬ ኦኬ እየሰማሁኝ ነበረ። ግን ሙሉ አንቀጹን ለምንድነው መልእክቱን ማስተላለፉት? ምን ማለት ፈልገው ነው ይሄን አንቀጽ ያመጣው? እና ሙሉን አንብበውና ደግሞ ክርስትና ከፈለክበት ቦታ ይነበብልህ። ከጀምሮ ይነበብ። የአይሁዶችና የክርስቲያኖች ነበረ መጽሐፍ ከዛ በፊት ነበረ ስትሉ የትኛው ጋር ነው የአይሁዶችና የክርስቲያኖች ነበረ ያለው? በማስረጃ ብንሄድ ይሻላል። ኦኬ ችግር የለም። እሱ ጥሩ ነው። እኛም እኮ እየጠየቅን ያለ ነው። አሁን ክፍሉ ምንድን ነው የሚለው? ያወረድነውንም መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊዎች ነን ነበርን እንዳትሉ ነው ይላል አለ ይሄ ክፍል። አልሐምዱሊላህ። እሺ ትንሽ ዝቅ አድርገውና ክርስቲያን አንዴ ዝቅ አድርገው፣ ከላይ ያለፍከውን ዝቅ አድርገውና አይደለም ወደ ዝቅ አድርገው። ይህም ዱላውን አታሳይ ክርስቲያን፣ እስክሪብቶ አታሳይ። ይህንንም ያወረድ ነው የሆነን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ ይላል። ይህን ያወረድ ነው ያለው ቁርአንን ነው አይደለ? እሺ ነው አይደለም? እሺ አዎ ነው። ስለዚህ ይህንንም ያወረድ ነው የሆነን የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ አለ። ስለዚህ ስለ ቁርአን ነው እያወራ ያለው። ስለዚህ ቁርአን ተሰጥቷችኋል፣ ይህንን ተከተሉት እያላቸው ነው ማለት ነው አይደለ? ከላይ ያለው ሪስ ቁርአንን ነው የሚያመላክተው። እሺ አንዴ ዝቅ አድርገው እንትና ክርስቲያን አንዴ ዝቅ አድርገው። ከዚያም ለሙሳ በዚያም በመልካም በሰራው ላይ ጸጋችንን ለማሟላት ነገርንም ሁሉ ለመዘርዘር መጽሐፉን ለእስራኤል ልጆች መሪና እዝነት ይሆን ዘንድ ሰጠ ነው። እርሱ በጌታቸው መገናኘት ሊያምኑ ይከጅላል። እነርሱ ነው የሚለው። የቱ ጋር ነበርኩ? እነርሱ በጌታቸው መገናኘት ሊያምኑ ይከጅላሉና፣ ስለዚህ ለነዚያ መጽሐፍ ተሰጣቸው አይደለ? አሁን ለሙሳ ተውራት ማለት ነው። ከታች እየዘረዘረ ያለው እዚህ ጋር የተናገረውን ነው። እዚህ ጋር የወረደውን መጽሐፍ ነው ከታች እያመጣለ ያለው እዚህ ጋር። ከዚያም ለሙሳ በዚያ መልእክት በሰራው ላይ ወይም ጸጋችንን ላሟላለት ነገርም ሁሉ ለመዘርዘር መጽሐፍን ምን አደረግን ነው የሚለው? መሪ እዝነት ይሆን ዘንድ ሰጠነው አለ። ለማን ነው የሰጠው? ለሙሳ። ለሙሳ ቁርአን ነው አይደለም? ከታች እየዘረዘረ ያለው ደግሞ ስለሱ ነው እንጂ ስለ ቁርአን ስለሱ አይደለም። ለሙሳ ሰጠው። ይሄንን በደንብ አስተውል። ለሙሳ ይሄንን ከሰጠው በኋላ እየተረከ እኮ ነው። በሙሳ ጊዜ ያለ ሳይሆን አሁን ለሙሐመድ እየተረከለት ነው። ለሳቦቹ እየተተረከ ነው። ይሄ ክፍል ራሱ ምን እያለ ነው? በፊትህ እንዲሰጠን ነበር መጽሐፍ እያለ እየነገራቸው ነው። በደንብ አስተውል። ከዚያም ለሙሳ በመጣው አንቀጽ ላይ ደግሞ እያወራ ያለው ስለ ቁርአን ነው ወይስ እዚህ ጋር ስለተናገረው ለሙሳ ለተሰጠው ቁርአን ነው? ለሙሳ ለተሰጠው መጽሐፍ ነው ወይስ ስለ ቁርአን ነው እያወራ ያለው? ቀጥሎ ባለው አንቀጽ ዋና ጥያቄ ይሄ ነው የኔ። ቀጥል። እሺ ያውልህ እንደዚህ ይላል። ከዚያም ለሙሳ ካለ በኋላ በደንብ እንትን በል፣ በደንብ አስተውል። ከዚያም ለሙሳ በዚያም መልካም፣ እኔ አንተ ባልከው ብስማማ ምንም አይጎዳኝም። ራስን ስለሚጎዳ ነው እየደገፍኩ ያለሁት፣ ግልጽ እንዲሆንልህ ስለፈለግኩ ነው እንጂ አንተ ባልከው ተስማምቼ መሄድ እችላለሁ። ከዚያም ለሙሳ በዚያም መልካም በሰራው ላይ ጸጋችንን ለማሟላት ነገርን ሁሉ ለመዘርዘር መጽሐፉን አንዴ ፈቲያ ሙይታርክ ለመዘርዘር መጽሐፉን ለእስራኤል ልጆች መሪና እዝነት ይሆን ዘንድ ሰጠ ነው። እነርሱ በጌታቸው መገናኘት ሊያምኑ ይከጅላሉ። ስለዚህ መጽሐፍ ተሰጠው ለማ ለነዚያ፣ በደንብ በል ለነርሱ ማለት የሩቅ ነው። እነዚያ እነርሱ ከተባለ ርቀትን የሚያሳይ ነው አይደለ? ሰርድ ፐርሰን የሚያሳይ ነው። አሁን ቁጥር 52 ላይ 55 ስታየው ደግሞ ይህም አለ ያንን ሳይሆን ይህ ቀደም ስለነዚያ ነበር እያወራ ያለው። አሁን ደግሞ ይህም ያወረድ ነው የእናንተ ይህም ያወረድ ነው የሆነ የተባረከ መጽሐፍ ነው፣ ተከተሉትም ይታዘንላችሁም ዘንድ ከክደት ተጠንቀቁ። የትኛውን ነው ተከተሉት የተባለው? ከላይ ለሙሳ የተሰጠውን ይህንን
ይሄ ጥቅስ ከላይ ቢመጣ ነበር። አሁን 154 ላይ ይሄ ሐሳብ ቢመጣ ነበር ስለ ቁርአን ሊሆን የሚችል ነው። አሁን ከላይ ለሙሳ ለተሰጠው መጽሐፍ ኢንጂል ያለው ተስማማውልህ ከላይ ያለው እየዘረዘረልህ ያለው ተስማማውልህ። እሺ ተስማማው። ስለዚህ ከላይ ያለውን መጽሐፍ አንድ ያስገባል። ጣልቃ ትግባ። ደግመህ ማይክ ካነሳ ወርዳለሁ። ተራን ጠብቅ። ስለዚህ በምን እመኑ እያለህ ነው ማለት ነው? በተውራት እመኑ እያለህ ነው አይደለ? መልካም። ቁጥር 56 አድርገው። ይህንን አሁን አስረዳኝ። እሺ ምንድን ነው የሚለው? ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው፣ እኛም ከንባባቸው ዘንጊ ነበርን እንዳትሉ ነው ይላል። የትኛው መጽሐፍ ወርዶ ነው? ሙሐመድን ያወረድነው መጽሐፍ በእነኛ ላይ ብቻ የተወረደ ነው እንዳትል ነው ያወረድንልህ እያለ ያለው የትኛው መጽሐፍ ነው? አሁን ከረሱል ሰለላሁ ዐለይሂ ወሰለም ከሱ በፊት የነበሩ ነቢያቶች ያገኙት መጽሐፍ አለ አይደል? ለነሱም ተሰጥቷል። ለኔ ብቻ ነው አምላክ። አሁን ለምሳሌ አላህ ላንተ ብቻ አይደለም ይሄን መጽሐፍ እየሰጠ ያለው፣ ከዚህም በፊትም መመሪያ የትኛው መጽሐፍ? ይሄ መጽሐፍ የምትለው ከየት አመጣ? ይሄ መጽሐፍ ሚል የለም ብለኸኛል እኮ የሙሳ ነው ብለኸኛል። ወርደዋል እኮ ኢንጂል ተሰጥቷል። ለምሳሌ ኢንጂልማ እንደተሰጠ ተስማማው። እሱ ተውራት ተሰጥቷል። ለተላላቀው የተሰጠ መጽሐፍ አለ አይደል? ከላይ የተጠቀሰ መጽሐፎች አሉ አይደል? አልሐምዱሊላህ። ቆይ አረጋጋው። እሱንማ ተስማማው። ያወረድነው መጽሐፍ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው እንዳትል፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ወደ ዋና ፖይንት ልመልስህ፣ ብዙም ፖይንቱ ስላልገባ እዚህ ላይ ሁለቱ ጭፍሮች እነማን ናቸው? ሁለቱ ጭፍሮች ማን ናቸው? ሁለቱ ጭፍሮች ላይ ብቻ ነው ያወረድነው ያለው አልገባኝም። ግን ለአንተ ብቻ መጽሐፍ አልተሰጠምና ችግር የለውም እኮ ለሁለቱ ጭፍሮች ፖይንቱ ስላልገባ ነው። አሁንም ጊዜን እየገደልክብኝ ያለው ማከራከር እየተከራከርከኝ ስለሆነ ሁለቱ ጭፍሮች ነው የተሰጣቸው መጽሐፍ ለእነሱ ብቻ እንዳትል ነው ለአንተ የሚወረደው እያለው ነው። ሁለቱ ጭፍሮች ማና ናቸው መጽሐፍ የተሰጣቸው? ስማ አንድ አስገባኝ ፕሊዝ፣ ተራን ጠብቅ። ይሄንን ከኔ የሚሻሉ ወንድማሞች ካሉ ሊያስረዱ ይችላሉ። እዚህ ጋር እሺ አንድ ሚታ ያለበትን ቦታ አልገባኝም፣ ግን ከኔ የሚሻሉ ወንድሞች ካሉ ሊያስረዱ ይችላሉ። እሺ አንድ ሚታ እኮ አንድ ሚታ አርጋ። እሺ አንድ ሚታ አርገልን። ፈቲ ቀጥል። እሺ ፈቲ አባት ሄሎ፣ አይሰማም? አንተ ጥሩ ነገር ማስተማር፣ በጥሩ ስነ ምግባር ማስተማር አችልም? ሰው አስጠያፊ ነገር ሳትናገር የምን አስጠያፊ ነገር? ቁርአን ሲነበብ አስጠያፊ ይመስላል? አንተ ቆይ እኔ የምልህ አንተ ያለ እውቀት ያለ ደረጃ ለምንድን ነው የምትሄደው? ከኋላ ጀማህን ያወሩትን እስኪ ሰብሰብ በባሉና ምንም እኮ የምታወው ጉዳይ ነው። ፍራንክ ፍለጋ ነው ጦርነት የምታውጀው? የምን ጦርነት ነው? ተው፣ በሰው መሀል በቃ ልዩነት አትፍጠር። አንተ መቼ እንደምትሞት እኮ ምንድን ነው የምታወራው? ወንድማችን ምንድን ነው የምትለኝ? ምንድን ነው ተሰብስባችሁ ምንድን ነው የምታወሩት? ጀማ ናቸው እኮ ብዙ ነው እያወሩ ያሉት። እንዴ እድል ስጡኝ ብለህ መጽሐፉ የተሰጣቸው ማናቸው ሲባል መጥፎ ነገር አታውራ። ጦርነት ምናምን የምን ጦርነት ነው የምታወራው? ቁርአኑ ሲነበብ ጦርነት ይመስላችኋል እናንተ ሰላማዊ ስለሆናችሁ? ምክንያቱም ሰላማዊ የሆናችሁ ደግሞ በኢትዮጵያዊ ባህል በክርስትናው እሴት ስላደጋችሁ ነው የሚረብሻችሁ። እኔ ቁርአኑን ያነበብኩት። ስለምን ስድብ ነው የምታወራው? ቁርአኑ ስድብ ከመሰለ ቁርአንህ ነው በቃ ስድብ የሚሆነው። ፈቲ አባት ፈቲ ምንም ላደርግ አልችልም። ጀማዎችም ሜይ ቢ ንገራቸው እያፈጠራችሁ ከሆነ ወይንም እየቃማችሁም ከሆነ ሌላ ስራ አለ። እኛ ጋር እንዳንተ አይነት ሰው ስራ የሚሰራ አለ እዚህ እኮ። አሁን እሱ ይሄንን ክፍል ታውቁታላችሁ? አንተ ጅማ መጣባ እንዴ? እመጣለሁ። አትመጣም። እኛ ደግሞ ልባችን ታውቃለህ፣ ዓለም ላይ የታወቀ ነው ጅማ ሰው። ጅማ የት አካባቢ? መርካቶ ልምጣ? የቱ ጋር? ቆጂ? አንተ ብቻ ጅማ ና እንጂ ፈረንጅ አራዳ የት አካባቢ?
ቀጠሮ አስፈልገውም። አንተ እስኪ ትክክለኛ በራስህ የምትተማመን ከሆነ በራስህ የምትተማመን ከሆነ እውነተኛ ሰው ከሆንክ እና እስኪ ያለበት ቦታ መተህ ንገረን እስኪ አንተ አንብብ። እኔ ምን አደርግልሃለሁ? እኔ ምን እሰራለሁ? ማስገባት የነበረብኝ ሙስሊም አይደለም ኦርቶዶክስ ነበር። አንተን ከኛ ላይ አፉን ማሳዝ ነበረብህ አንተ። እኛ ደግሞ እነሱን ነው የምንደግፈው። አንተ የምትጨማለቅብን ማለት ነው። ስንት ሰው ናችሁ የምታወሩት? ከኋላ ላለው ነው አሁን እያወራ ያለው ፈታ አይደለም። እኛ ብዙ ሰው ነን፣ ብዙ ሰው ነን። ሌላ የሚነግረው አለ። እኛ ብዙ ሰው ነን። ውኬ ሰው ነቀምት ሰው እኮ ነው። የት መስጊድ ናቸው? የት መስጊድ ናቸው? ስማ አንተ ስለ መስጊድ አታንሳ። ስለ መስጊድ፣ ስለ እስልምና፣ ስለ ነብዩ መሐመድ አንተ ደረጃም አይደለም። አንደኛ ንጽህና የለም፣ ወዱ አላረክም። ስለ ቁርአን ታወራለህ። የራስን ሃይማኖት ጠንቅቀህ የማትይዝ ምን ብለህ አታፍርም? ፍራንክ ፍለጋ አንተ እዚህ ዝም ብለህ በጣም ታስቀያለህ። በእንዴት አድርገህ ትስቃለህ አንተ? ሙሉ እኮ ናቸው መስጊድ ነው። ብዙ ነገር ጎላል እኮ ተራዊ እንዲሰግዱ ወደው እኮ ነው ታስረ ተፈለገ ነበር እኮ ማለት ነው። ጥላ ነገር ነው። ያው ደንበኛ ነው ከኛ ጋር እኔ ጅማዎች ታውቃለህ። እኔ የምለው ግን ስለ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ምግባራቸውን ባሪያቸውን ብታውቅ ማለት ነው እንደዚህ አፍን ባልክፈት። እሺ ፈቲ አቤት። እሺ አንድ ነገር ተስማማለህ? አንድ ነገር ተስማማለህ? እሺ እስቲ ባህሪያቸው ብለኸኝ ነበር። ባህሪያቸውን ብታውቅ ብለሃል አለ። ባህሪያቸውን ብታውቅ እንዳታደርግም ብለሃል። ከባህሪያቸው አንድ ደሃ ወዳጅ፣ ሲሰጡ የማይፈሩ ኡመቴን እንጂ ራሴን ነፍስ የማያዩ ውሸት ቁርአን ፈትልኝ 81 ላይ አራት አንተ ዝም ብለህ ለምሳሌ ምን አለ መሰለህ እዚህ ያለ ሰው ማለት ሙስሊም የሚመስል ደሃ እንደሚጠላ ላሳየ አዳምጠኝ። የሙስሊም ፕሮፋይል የአንተ ደቀ መዛሙርቶች አለ የአንተ ተከታዮች ቁጭ እያሉ ወይ ስሙ አህመድ ወይ መሐመድ እያለ ማለት ነው። አዳምጥ። እሺ ነብይ ደሃን አይወድም። ፊቱን አጨፈገገ ዞረም እውሩ ስለመጣበት እውር ሲመጣበት ለማኝ ሲመጣበት ፊቱ የሚያጨፈግግና የሚዞር ነው። ለምን ትዋሻለህ? 93:8 አንዴ ክፈት። 93:8 አካባቢ እኔ ግን የሚገርመው ዳ ሲመጣበት ፊቱ የሚያዞር ነው። ለምን ትዋሻለህ? ራሱ ሱራ ሲጠራ ማለት ነው። ሱራ ሲጠራ የማይገናኝ ሱራ፣ የማይመሳሰል ሱራ። እኔ ከዚህ ሱራ ትላል። እስቲ ራስህ ሃይማኖት እስቲ ምንድነው ሲነገረኝ ቅድሚያ ምንድነው? አይ ፕሊዝ ለምን እኔ እኮ አልገባኝም እኮ ደሃ ይወዳል አልከኝ። አይነ ስውር ሲመጣበት ለማኝ ሲመጣበት ፊቱን አጭቆ የሚያባር ፕሊዝ ራሱ ደሃ ስለነበረ ራሱ ቆይ አዳምጥ። ራሱ ደሃ ነበረ። ደሃ ሲመጣበት ራሱ ዘርፎ ካገኘ በኋላ ደሃን የሚደብረው ነበረ። ስለዚህ ምንድነው አንድ ጥራ መልካም ለሙሐመድ ሰለላሁ ዐለይሂ ወሰለም ደሃም አይደለም ደሃም አይደለም ይላል። ፊት ተከፍቶላል። የሳትኮን ሀገኘ ስለሰው አዳምጥ። አትዝጋኝ፣ ድምጤን አትዝጋኝ። ለምን ትዘጋኛለህ? የራሴን ብቻ አዳምጣ። ይኸውልህ ደሃ አይደለም አልከኝ፣ ደሃ ነበረ። ደሃን ይወዳል አልከኝ፣ ደሃን ይጸየፍ ነበር። የአእምሮ ደሃ ማለት እኮ የመብላት ያጣለን። ደሃ ማለት የስነ ምግባር የአእምሮ ደሃ ነው። አንተ ደሃኛ ምንድነው? ሌላ ሞክር። ለሰው ልጅ ጥሩ ነገር ማድረግ ያልቻለ ጥሩ ንግግር ያለው ሰው ደሃ ነው። እኛ የቁስ ደሃ ማለት ፕሊስ አትጩ። በቃ ቶነን ቀንሰው። ሱራ 4 ለሙስሊም ይሄ ግዛዊ ነው። ገባ? ግዛዊ ነው። እኛ አቦ ተስገባይ ከማፊ ይታሪ እኒይን ትማም ያስጮህ። ይኸውልህ በነገራችን ላይ ድሃ ማለት የገንዘብ ድሃ አይደለም የአእምሮ ድሃ ነው ብሎናል። እዚህ ጋር ለሙሐመድ ነው ድሃ መሆን አገኘህ አከበረህም ያለው ሙሐመድ ነው የአእምሮ ድሃ እያለ ያለው። ከፍ አድርግልኝ አንዴ፣ ዘጠነኛውን አድርግልኝ። ዘጠነኛውን አያ ድሃን እንዴት እንደሚጸየፍ ላሳየው። በእናትህ አዳምጥ፣ አትጨማለቅ አንተ። ድሃ መሆን አገኘህ አከበረህም። ድሃ መሆን አገኘህ የቲምንም አትጨቁን የተባለበት ምክንያት ምንድነው? ድሃዎችን ስለሚጨቁን ነው። ራሴት ምንድነው እሱ እንትመጥረው አሁን ቶፒኩ ላይ ታወራለህ፣ ከስር ትሆናለህ በክብር። መስጊዱ ስላለህ ነው እስካሁን ያቆየውህ እንጂ ብዙ ስለሆናችሁ ነው እስካሁን የታገስኳችሁ። ተራዊ ልሰግዱ እንደገባችሁ አውቃለሁ። ኤኔስ ቶፒኩ ላይ መለሰው። ሱራ 6 156 ና ይበርስልኝ
መዝሙር ዲያቆን እንኳን እንዳመጡ መስጊድ ውስጥ ድምፅን ከፍ አድርገህ አታውራም። እኔ መስጊድ አይደለሁም፣ እኔ መንገድ ላይ ነኝ። ምንድን ነው የሚያስጨው? ታዲያ መንገድ ላይ ቆም አይደለም የሚረብሸው። እኔ የሚረብሽ መንገድ ላይ ነኝ። እኔ መስጊድ ውስጥ ድምፅን ከፍ አድርገህ አታውራም። ሙስሊምን ብታቅ ታለቅስ ነበር፣ እስልምናን ብታቅ። አንተ የመጣው በጥላቻ ነው። በጥላቻ የመጣ ሰው ደግሞ በፍቅር ሰብኮም አችልም። ቅድሚያ የመጣው አንተ ጥላቻ ያለው እውነት ነው። ልብ ላይ ያለው የእስላም ጥላቻ እውነት ብለሃል። ማልቀስ ነበረብኝ፣ እያለቀስኩ ነበረ። እንደዚህ አይነት ድንቁርና ውስጥ ተቀምጣችሁ ሳይ እያለቀስኩ አለመስበኬ ስህተቴን የሚያሳይ ነው። እውነት ብለሃል እና ፈቴ አባት ከስር ሆነ ተማር። እናመሰግናለን። ኤኒዌይስ ዲያቆን ደህና መጡ። ቆያችሁኝ። ፎዬ ሰላም ነው ልንላችሁ። እንኳን አካውንት ተከፈተ። ማማዬ ክርስቲያን፣ ዴቫ፣ ሁላችሁንም ሙስሊም ወገኖቻችንም ሰላም ብያለሁ። ሰላም ብለናል እኛም። ኤኒዌይስ ቶፒኩ ላይ አውሩ። ጀስ ንዴቱን ተዉት ለጊዜው። ቁርአኑን የተከፈተው ለጊዜው ሌላ ምንም ነገር ያልነው የለም። ምንም ያበሳጨ የለም። የጠየቅናችሁም ቁርአኑን ነው። ሃይ ምንም ያናድን ነገር የለም እና ቶፒኩ ላይ ማውራት የሚችል አቡ ወይንም ኢብራሂም አለ። ማን ናቸው? ከመሐመድ በፊት የተሰጣቸው መጽሐፍ ሁለቱ ጭፍሮች እነማን ናቸው? እስልምና አለ ከመሐመድ በፊት? ማን ናቸው እነኛ ጭፍሮች? እሺ እፎይ አንዴ እስቲ ቀጥሎ ያለውን እንትን አሳይኝና። ቀጥሎ ያለውን አሳየው። እሺ ወይም እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ ነው አለ። ዊች ሚንስ መጽሐፉ እኛ ቀድሞ ተወርዶልን ቢሆን ኖሮ እንመራ ነበር እንዳትሉ የተባለው አስቀድመው ለሁለቱ ጭፍሮች መጽሐፍን ስላወረደ ቁረይሾችን ደግሞ አላህ ምን እያላቸው ነው? እኛ መጽሐፉ በእኛ ላይ በተወረደ ኖሮ ከእነርሱ ይበልጥ የተመራን እንሆን ነበር እንዳትሉ እያለ እየነገራቸው ነው። አሁን ምን አድርጌላችኋለሁ ማለት ነው። ስለዚህ ከጌታችሁ ግልጽ ማስረጃ ወይም መምሪያ እዝነትም በእርግጥ መጣላችሁ። ምን መጣላችሁ? ማስረጃ መምሪያ የተባለው ቁርአንን ማለት ነው። በአላህም አንቀጾች ካስተባበለና ከእርሷም ከዞረ ሰው ይበልጥ በዳይ ማን ነው? ስለዚህ አሁን ካወረድኩት አንቀጽ እንዳትበድሉ እንዳታስተባብሉ እያለ እየነገራቸው ነው። ለምን? አስቀድሞ በሁለቱ ጭፍሮች ላይ መጽሐፍ ስላወረደ ማለት ነው። አሁን እኛ ጥያቄ እነዚህ ጭፍሮች እነማን ናቸው ነው። አልሐምዱሊላህ ወጣ። የአልሐምዱሊላህ አላውቀውም። ይህን ቶፒክ አለ እኮ አቡ ማን ነው የሚለው? አቡ መግፊራ ኢስላም አለ ኢስላም አለው። እሺ ቀጥል። ሰምተሃል ጥያቄው? ሎክ መጽሐፍ ከሌላችሁ ሙስሊም ልትሆኑ አትችሉም። ሁለቱ ጭፍሮች የተባሉት ክርስቲያንና አይሁዶች ናቸው። ክርስቲያኖችና አይሁዶች መጽሐፍ አላቸው። ሁሉም ሙፈሲሮች ማን ናቸው የመጽሐፉ ሰዎች የሚለውን የፈሰሩት ምን ብለው ነው? ክርስቲያኖችና አይሁዶች ናቸው። ስለዚህ ክርስቲያንና አይሁዶች ከሆኑ የመጽሐፉ ሰዎች ሙስሊሞች የሉም ማለት ነው። በጊዜው ሙስሊሞች የሚባሉ የሉም ማለት ነው። ሙሐመድ በማወቅም ሆነ ባለማወቅ መጽሐፍ ያላቸው በመጽሐፉ ሰዎች የሚባሉት እነማን ናቸው ብሎ ነው ያለው? አይሁዶችና ክርስቲያኖች። እነኛ አይሁዶችና ክርስቲያኖች ደግሞ በያዙት በዛው መጽሐፍ እንዲመሩበት እንዲሰሩበት ትእዛዝ ሰጥቷል። ሱራ 5:44 አንዴ ክፈትላቸው። ሁለቱ ጭፍሮች ላይ ተሰጥቷቸዋል። ሙሐመድ ኢንቴንሽኑ ምን መሰላችሁ? በጊዜው አይሁዶችም መጽሐፍ አላቸው፣ ክርስቲያኖችም መጽሐፍ አላቸው። አሁን የቀረው ማን ነው? እኛ መጽሐፍ የለንም፣
ስለዚህ እኛ ደግሞ ቁርአን ከዛኛው ከመጽሐፍ ቅዱስ ጋር የሚስማማ ትርጓሜ የሆነ እነሱ በራሳቸው ቋንቋ አላቸው፣ ለእኛ ደግሞ በአረብኛ የሆነ ተረጎምኩላቸው አይነት ስታፍ ነው የተጫወተው የነበረው። እነሱም አላቸው እንደዛ መጽሐፍ፣ እናንተ ደግሞ ይኸው በአረብኛ አላችሁ። እናንተ በአረብኛ አላቸው፣ እነሱ በራሳቸው እዛኛው ስላላቸው። ስለዚህ እነሱም በዛ ባላቸው ይፍረዱ፣ እኛም ባለን እንፈርዳለን። የመሐመድ አቋም ያ ነው። ሶስቱን ሴክቶች ሁለቱ ቀድሞ ተሰጥቷቸዋል። አሁን ሶስተኛው ደግሞ እኛ ነን። እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን ሉክ እኛም ተውራትን በውስጧ መሪና ብርሃን ያለባት ስትሆን አወረድን። እነዚያ ትእዛዛትን የተቀበሉ ነቢያት ምን ትእዛዛትን የተቀበሉ ነቢያት በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። በማ በተውራት ማለት ነው። ማ እነኛ አይሁዳውያን ይፈርዳሉ። በምን በተውራት በተውራት ምን ይላሉ? ይፈርዳሉ። ቁጥር 7 አድርገው 47 ስለዚህ ተውራት ባለቤቶች በተውራት እንዲፈርዱ ተነገረ ማለት ነው። አንደኛው ሴክት ወይም ደግሞ አንደኛው ምንድን ነው የሚባለው በአማርኛው? አንደኛው ክፍል ማለት ነው። ሁለቱ ሴክቶችን ነበረ ቅድሞ የወረደላቸው የተባሉት አይደለ? አሁን አንደኞቹ አይሁዳውያኖቹ እነኚህ ሴክቶች በተውራት እንዲፈርዱ ተባለ። ሁለተኛው ደግሞ የእንጅል ባለቤቶች በውስጧ አላህ ባወረደው ሕግ ይፍረዱ። ሁለተኞቹ ደግሞ አይሁዳውያን መጡ ማለት ነው። ሶስተኛው ደግሞ ቁጥር 8 አድርገው ወደ አንተ መጽሐፉን ከበፊቱ ያለውን መጽሐፍ አረጋጋጭ በእርሱ ላይ ተጠባባቂ ሲሆን በእውነት አወረድን ይላል። አሁን ስለዚህ ለእነኛ ተውራት ተሰጣቸው በተውራት እንዲፈርዱ አይሁዶች፣ ክርስቲያኖች ደግሞ ኢንጅል ተሰጣቸው በኢንጅል እንዲፈርዱ፣ ሙስሊሞች ደግሞ ቁርአን ተሰጣቸው በቁርአን እንዲፈርዱ። ስለዚህ 3 ሴክቶች ወይም ደግሞ 3 ጎሳዎች አሉ ማለት ነው። ስለዚህ 656 የሚናገረው ከ56 ጀምሮ የሚናገረው ይህንን ነው ማለት ነው። የቀደሞቹ እነኛ መጽሐፍ ተሰጥቷቸዋል። ስለዚህ እኛ ደግሞ አሁን ሙስሊም ተብለናል። አሁን መልስልኝ የቀደሙ ቦታ ላይ 56 ፈቲያ ቆይ መጽሐፉ የተወረደው ከፊታችን በሁለቱ ጭፍሮች ላይ ብቻ ነው። እኛም ከንባባቸው ልብ በሉ፣ እኛም ከንባባቸው ዘንጊዎች ነበርን እንዳትሉ ነው አለ። ስለዚህ ለእነሱ የተሰጣቸው ለማ የተውራት ባለቤቶች በተውራት እንዲፈርዱ፣ የተውራት ባለቤቶች ምን እንዳይሉ በተውራት እንዲፈርዱ፣ የኢንጅል ባለቤቶች ደግሞ በኢንጅል እንዲፈርዱ ማለት ነው። ይህንን ካለ በኋላ ምን አለ? ከዛ በኋላ ይህንን ካደረገ በኋላ ምንድን ነው እሱ ያለው? ስለዚህ እነሱ ተሰጥቷቸዋል፣ እነሱ ወርዶላቸዋል መጽሐፍ፣ እኛ ጋር አልወረደም እንዳትሉ ለእናንተም ወረደ። ከፍ አድርገው ትንሽ። ወይም መጽሐፉ በእኛ ላይ በተወረደ ኖሮ ከነሱ ይበልጥ የተመራም በሆን ነበር እንዳትሉ ነው። ስለዚህ ለእናንተ የተወረደው እነሱ መጽሐፍ ተሰጥቷቸዋል፣ ተውራትና ኢንጅል የሚባል እኛ መጽሐፍ አልተሰጠንም፣ አልተወረደልንም፣ አልገባንም፣ በቋንቋችን አልተነገረንም እንዳትሉ ለእናንተም በቋንቋ ግልጽ በአረብኛ ሆነ መጽሐፍ መጣላችሁ ነው። ኢምፕሊኬሽኑ ያ ነው። ስለዚህ ጌታችሁ ግልጽ ማስረጃ መመሪያም እዝነትም በእርግጥ መጣላችሁ። በአላህም አንቀጾች ካስተባበለና ከእርሷ ከዞረ ሰው ይበልጥ በዳይ ማን ነው? እነዚህ አንቀጾቻችንን የሚተዉትን ይተዉት በነበሩት ምክንያት ብርቱን ቅጣት በእርግጥ እንቀጣቸዋለን ይላል። ከፍ አድርገው ከፍ አድርገው ኖ ከፍ አድርግ 63 አካባቢ ኦኬ። ከዛ ስለዚህ ለነሱ ወርዶላቸዋል፣ ተውራት ተሰጥቷቸዋል፣ ለነሱ ተወርዶላቸዋል፣ ኢንጅል ተሰጥቷቸዋል። አሁን ለእኛ ደግሞ አዲስ መጽሐፍ መምጣት አለበት ነው። አዲስ መጽሐፍ መምጣት አለበት። ስለዚህ ለእርሱ ተጋሪ የለውም። በዚህም በማጥራት ታዘዙ፣ እኔም የሙስሊሞች መጀመሪያ ነኝ በል። ስለዚህ ለእነኛ መጽሐፍ ተሰጣቸው፣ ለሙስሊሞች፣ ለክርስቲያኖች፣ ለአይሁዶች ተሰጥቷቸዋል ኦልሬዲ በፊት ለነበሩት። አሁን የሚቀረው ምንድነው? አዲስ መመስረት አለብን ነው። አዲስ ሃይማኖት መመስረት አለበት። ከነኛ ጋር የሚስማማ እንትኑ ስሙ ግን አዲስ ይሆናል። ማን ሚል ይኸው እዛው ክፍል ላይ ምን ይለዋል? እኔም የሙስሊሞች መጀመሪያ ነኝ በል።
ሰው ለእነኛ ተሰጥቷቸዋል መጽሐፍ፣ ለእኛ ደግሞ አሁን መጽሐፍ ይሰጠን በአረብኛ የሆነ። ስለዚህ የሙስሊሞች እኛ ደግሞ ምን እንሆናለን ማለት ነው? መጀመሪያ ነን ነው።